بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ሙከለፍ ብሎ ማለት ምን ማለት ነው? ሙከለፍ ብሎ ማለት ሶስት ነገራቶችን ያሟላ ሙከለፍ ይባላል። እነዚህም ሶስት ነገራቶች የመጀመሪያው ምንድነው? የእስልምና ጥሪ የደረሰው እንደዚሁም ደግሞ አእምሮ ጤነኛ የሆነ አቅል የሆነ ማለት ነው። አእምሮ ጤነኛ የሆነ ሰው ማለትም እብድ ያልሆነ ወይም በሽተኛ ያልሆነ አእምሮ ጤነኛ የሆነ ማለት ነው። ሶስተኛ ደግሞ ባሊግ የሆነ ማለት ለአቅመ አዳም ወይም ለአቅመ ሔዋን የደረሱ ማለት ነው። እሱም ደግሞ ባሊግ የምንለው ለወንድ ሁለት ነገራቶችን ያሟላ ሲሆን ለሴት ደግሞ ሶስት ነገራቶችን ያሟላች ከሆነ ባሊግ ሆናለች። ማለትም ለአቅመ አዳም ወይንም ለአቅመ ሔዋን ደርሰዋል እንላለን። ያን ሰው ምን ማለት ነው? ለወንዱ በጨረቃ አቆጣጠር 15 ዓመት ከሞላው እንደዚሁም መንይ ካየ ማለትም የዘር ፈሳሽ ካየ ባሊግ ሆኗል እንላለን ማለት ነው። ለሴቷም ደግሞ እንደዚሁ በጨረቃ አቆጣጠር 15 ዓመት ከሞላትና እንደዚሁም መንይ የዘር ፈሳሽ ካየች እንደዚሁም ደግሞ የእሷ ሀይድ ካየች ማለት ነው። እነዚህን ሶስት ነገራቶች ካሟላች ያኔ ባሊግ ሆናለች። እሱም ደግሞ በጨረቃ አቆጣጠር 15 ዓመት ከሞላውና እንደዚሁም መንይ ካየ የዘር ፈሳሽን ማለት ነው ካየ እነዚህ ሰዎች ያኔ ለተጠያቂነት ደርሰዋል ማለት ነው። አብዛኛውን ጊዜ በሀገራችን እንደዚሁም ህፃን ልጆችን በምናይበት ሰዓት ይህ ነገር ማለት ነው ሶስቱም መከሰቱ ሸርጥ አይደለም። እዚህ ጋር ልብ የምንለው ነገር ማለት ነው ማለትም ወይ ሀይድ ካየች ማለት ነው በጨረቃ አቆጣጠር 15 ዓመት ባይሞላትም ሀይድ ካየች ወይንም የዘር ፈሳሽ ካየች ይቺ ሴት ይቺ ልጅ ለተጠያቂነት እንትን ብላለች ማለት ነው ደርሳለች። ምክንያቱም ሶስቱም መከሰታቸው በአንድ ላይ ሸርጥ አይደለም። አንዱ ከተከሰተ ምን ይሆናል? ያኔ ለተጠያቂነት ደርሳለች ማለት ነው። ምክንያቱም በጨረቃ አቆጣጠር 15 ዓመት ከሞላት የዘር ፈሳሽ ባታይም ሀይድ ባታይም ተጠያቂነት አለባት ማለት ነው። እንደዚሁም ደግሞ በወንዱም ቢሆን ማለት ነው የ15 ዓመት በጨረቃ አቆጣጠር ከሞላው ወይንም ደግሞ የዘር ፈሳሽ ካየ ቀድሞ ተጠያቂነት ደርሷል ማለት ነው። ምክንያቱም እነዚህ ሶስቶቹም በአንድ ጊዜ መከሰታቸው ሸርጥ አይደለም። ከሶስቱ አንዱ ከተከሰተ ተጠያቂነት ደርሰዋል ማለት ነው። ብዙ ጊዜ ልብ የማይሏቸው ወደ ገጠር አካባቢ እንደዚሁም ደግሞ ከእውቀት የራቁ ከሆኑ ከዕልም የራቁ ከሆኑ ይህንን ነገር አያስተውሉትም ማለት ነው። ገና ነች ልጅ ነች የሚልም በጨረቃ አቆጣጠር 15 ዓመት ከሞላት ሀይድ ባታይም የዘር ፈሳሽ ባታይም ወንድም ልጅ ቢሆን እንደዚሁ የዘር ፈሳሽ ባያይም እንደዚሁም